የስራ ስልክ ይዤ ነበር። የፈለገ ቢሆንስ ስራ ከቤተሰብ ይበልጣል? ቤተሰቡ በሙሉ ካንተ ጋር ለመብላት ቁጭ ብሎ ይጠብቃል፣ አንተ ስራ ትላለህ አይደል? እሺ ቶ አንተን ስንጠብቅ ምንም አልበላንም፣ ና እንብላ። አይ በቃ ዲና፣ እየጠበቁኝ ነው፣ መሄድ አለብኝ። በቃ ማለት ዲና እባክሽ መሄድ አለብኝ። አይ እንግዲህ አታናደኝ። በባዶ ወደ አትሄድም አልኩኝ፣ አትሄድም። በልና አሁን እንብላ። አቢ ቆይ፣ አንቺ ደግሞ ምን ፈለግሽ? አትናገሪም እንዴ? ምን ይዘጋሻል? በያውን ወደ ስራሽ ሂጂ። እንዳርጎ ዝም በማይመለከትሽ ነገር አትግቢ። ዲና ርብቃን ምንሽ ነበር? አንቺ ጋር እኔን ለማሳመን ብለሽ የውሸት ታሪክ ፈጥረሽ ነገርሽኝ። ልዩ ተረጋጊ። እኔ ምንም አላደረኩም። አላምንሽም። ቆሙንም ልትዋሽኝ ነው? ምን አድርገሽ ነው እንደምታስቢ? እሺ ምንም ካላደረግሽ የዚህ ምን ይሰራል? ተናገሪ። የዚህ ምን ይሰራል? ልዩ ነኝ። ምግብ ውስጥ ምንም ነገር አልጨመርኩበትም። እኔ ያን ማድረግ አልችልም። አያ ርብቃ፣ ከዚህ በኋላ ምንም ብትይ አላምንሽም። ልዩ፣ ስለኔ የምታስቢው ነገር በሙሉ ስህተት ነው። እንደውም ይሄ አብርሃም ምግብ እኔን ካላምንሽኝ አይንሽ ነው መኛው። ደግሞ ለልዩ ስለዚህ ነግረሻታል? ይሄ ለኔ ምን ማለት እንደሆነ ታውቂያለሽ? ትልቅ ንቀት ነው፣ ትልቅ ንቀት። ማንም ሰው እንዳንቺ ቆኝ ያውቅ። ለምንድን ነው ያልሰጠሽው? ለምን? ምንም አያመጣም ነው? ንገሪኝ። አልቻልኩም፣ በቃ አልቻልኩም። እኔ እንዳንተ ጨካኝ ልብ የለኝም። አብርሃም ላይ መጨከን አልቻልኩም። ማርኮንና ዲና አብርሃም ስራ መሄዱን አስከትሎ እነሱም ይሄ የኛ ቀን ነው ከዚህ ቀጥለን አናገኘውም በሚል በደስታ ፈንጥዘው ከቤት ወጥተዋል። አብርሃምም ስብሰባውን ጨርሶ ወደ ቤት ተመልሷል። ማርዳ ልጇ ሳቤላ ጋር ጊዜ ለማሳለፍ ወደ ቤት ገብታለች። ግን ደግሞ ይሄ መሆን አልነበረበትም እያለች ነበር። አይ ከዚህ የተሻለ ቀን አናገኝም፣ ይሄ ላንቺና ለሳቤላ ምርጡ ቀን ነው ብላለች ልዩ። ግን ደግሞ እየተሳሳቁና እየተጫወቱ ራስ ሲበሉ ድንገት ዶክተር ርብቃ ደርሳለች። ዶክተር ርብቃም የሳቤላ እናት መሆኗን ተጠራጥራለች። ግን ደግሞ ልዩ ለርብቃ ምን ትላት ይሆን? ምንስ ሊፈጠር ይችላል የሚለውን ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተርፍ ይበል እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከትነው ሳቤላ ተከታታይ ድራማ እንግዲህ አብርሃም ሁሉን ነገር ያወቀ ቢሆንም ነገሮችን እንደምንም እሱን ለማሳመን የተቻላቸውን አድርገዋል። እናም ዶክተር ርብቃ ለአብርሃም መርዙን አልሰጠው ስትል ራሳቸው አድርገው በዶክተር ርብቃ ስም እንዲሆን አድርገዋል ማለት ነው። ልዩና ዶክተር ርብቃ ተመካክረው ጨርሰው ነበር። ልዩ ዶክተር ርብቃን እኔ እያለሁ በህይወት በጭራሽ አቤን እንድትመርዡ አልፈቅድልሽም፣ ይሄን አታረጊውም ብላት ነበር። ዶክተር ርብቃም ማርኮን አግቶ እያስፈራራኝ ያለው የማይሆን ቪዲዮ ስለያዘብኝ ነው፣ ምንም ቢሆን ደግሞ እመኝኝ፣ በጭራሽ ይሄን ነገር ላደርገው አልችልም፣ እኔ አላረገውም፣ እኔ ሰው ማዳን ነው እንጂ መግደል አልችልም እያለቻን ነበር። እናም እንግዲህ በዚህ ሁኔታ ላይ እየተከራከሩ ሳለ ዶክተር ርብቃን ልዩ ላግዝሽ ብላት ነበር። ላግዝሽ ንገሪኝ፣ ምንድነው ከሱ ጋር ያለው? ምን ልርዳሽ ስትላት እንዴ አንቺ ደግሞ ከሳቤላና ከአብርሃም የተረፈ ልባለሽ እንዴ ሌላን ሰው የምታግዥበት? ከነሱ የተለየ ሌላን ሰው ማገዛችሁበትም ማገዝ የምትችይው እነሱና እነሱን ብቻ ነው። አንቺ የሌላ ሰው ችግር ይገባሻል እንዴ? የሌላ ሰው ችግር መረዳት ትችያለሽ ወይ ስትላት ልዩ ይሄን ነገር በተደጋጋሚ ሙልጭ የሚላት ስለነበረ በጣም ደንግጣለች። እንዴ እኔ ክፉ ነኝ እንዴ? እኔ የሌላን ሰው ስሜት መረዳት አልችልም እንዴ? እኔ ለሌላ ሰው ክፉ ነኝ? የእውነት ካቢና ከሳቤላ ውጭ ለሌላ ሰው ማሰብ አልችልም እያለች በነገር እየተብሰለሰለች ትገኛለች ማለት ነው። እናም እንግዲህ ዶክተር ርብቃን ብቻ መሆን እፈልጋለሁ እባክሽ ውጭልኝ ብላት ነበር። በዚህ ሁኔታ ላይ ሳለች ልዩ ብቻዋን እያወራች እንዴት ነው እኔ ለሌላ ሰው ክፉ ነኝ እያለች ራሷን እየጠየቀች በተጓዘች ጊዜ ድንገት እንግዲህ ክችን ገብታ ነበር ማለት ነው። ክችን በገባች ጊዜ እንዳታረጊው ያለቻትን መድኃኒት ክችን ውስጥ አግኝተዋለች። እናም እንግዲህ እየሮጠች ወደ አብርሃም ዘንድ ልዩ እየሄደች ነበር። በጭራሽ አቢ መብላት የለበትም፣ እንዴት ትክደኛለች? እንዴት በዚህ ልክ ታስመስላለች? እያለች በዶክተር ርብቃም እጅግ በጣም ተበሳጭታባታለች። ግን ደግሞ ዶክተር ርብቃ ወዲያና ፈቅዲያ ምንም ነገር ያደረገችው ነገር የለም። በስተመጨረሻም እንግዲህ አብርሃም
ቁርስ እየተጠበቀ ቢሆንም ግን ደግሞ እሱ ሻንጣውን ጠቅሎ አዳማ ስብሰባ አለብኝ ግዴታ፣ ይሄ ስብሰባ ከዛሬ ማለፍ የለበትም ብሏል። እናም እንግዲህ ልብሶቹን አስተካክሎ ከጨረሰ በኋላ ልጁን ለመቻው ለማለት ወደ ልጁ ክፍል ገብቶ ነበር። ልጁን ሳቤላን አጊቶ ቻው ሲላትም እሷ የምትቆይ ከሆነ የእውነት በጣም ነው ማዝንብህ፣ በጣም ይከፋኛል፣ አንተ በሌለህበት ቤት መቀመጥ አልችልም እያለች ነው። ግን ደግሞ አብርሃም ቶሎ እንደሚመጣ ነግሯት ቢጣና ዛሬ አዳር እንጂ ከዛ የዘለለ ብዙም ጊዜ እንደማይፈጅ ነግሯታል። እሷም እሺ ብላ በሀሳቡ ተስማምታ አባቷን ቻው ብላ ሸኝታለች። ሌላው እንግዲህ ማርኮን ዲና እንዲሁም ርብቃ ሆነው በጉጉት እየተጠባበቁ ነው። የአብርሃምን መምጣት እየተጠባበቁ ይገኛሉ። ዶክተር ርብቃ ምግቡን መረዝኩት ብላ አልመረዘችውም ነበር፣ ለነሱ ብቻ ለማስመሰል ነበር እንጂ እና ዶክተር ርብቃ የነሱ በጉጉት መጠበቃቸው በናፍቆት መጠበቃቸው ለመግደል ሳይሆን የሆነ ናፍቋቸው ፈልገውት ይመስል ነበር። እናም እንግዲህ ዲና እየተንቆራጠጠች ነው። ማርኮንም መጥቶ ይሄን ምግብ እስከሚመገበው ድረስ ቸኩያለሁ ቶሎ በይ እያለ ነው። እና ዲና ምን ላድርግ መጣሁ ብሎኝ ነበር እኮ ጠርቼዋለሁ፣ እስከሚመጣ ከመጠበቅ የተለየ ሌላ ምንም አማራጭ የለንም ብላ ነበር። ግን ደግሞ ማርኮን አይ መጠበቅ አንችልም ሂጂና አንቺ ራስሽ ጥሪው ብሏታል። እሷም አይ ብንጠብቅ ይሻላል እያለች ነው። እሱም ሄደሽ ካልጠራሽው እያላት ነበር። በስተመጨረሻም እንግዲህ ልዩ እየሮጠች እንግዲህ ወደ አብርሃም ዘንድ ስትሄድ አብርሃምን መንገድ ላይ አግኝተዋለች። አብርሃምም ወዴት ልትሄድ ነው እያለችው ነበር። ለስራ ሊወጣ እንደሆነ ተናግሯል። እና ምንድን ነው ለምን ፈልገሽ ነው? የሆነ የደበቅሽ ነገር እንዳለ ይሰማኛል፣ ግን ደግሞ ይሄን ነገር ከሌላ ሰው የሰማሁት እንደሆነ በጣም አዝንብሻለሁ። ምንድን ነው ልትነግሪኝ የምትፈልጊው ነገር ብሏት ነበር። ግን ደግሞ ልዩ ለመናገር ፈቃደኛ አልሆነችም። እነ ዲናም እየጠሩኝ ነው፣ ቁርስ እየጠበቁኝ ነው ብሏት ነበር። ብቻ ግን እንዳትበላ ብለዋለች። እንዳትበላ ስትለው አዎ እንዳትበላ ለምንድን ነው ባላት የማልበላው ባላት ጊዜም የማልበላው እንግዲህ እኔ ያዘጋጀሁልህ ለአንተ ብዬ ምግብ አለ ብለው ነበር። ግን ደግሞ አብርሃምም ችግሩ ያንቺንም ሆነ የነሱን ቁርስ የምበላበት ጊዜ የለኝም በጣም ቸኩያለሁ ብሏታል። እሱ ጥሩ ነው እያለች ነው ልዩ ያዘጋጀችለት ምግብ ኖሮ ሳይሆን ያን የተመረዘ ምግብ ይበላል ብላ ስለሰጋች ነበር። እናም እንግዲህ በስተመጨረሻም ልዩ አልበላም ስላላት ደስ ብሏት ነበር። ተያይዘው ወደ ክችን በመጡ ጊዜ የት ልትሄድ ነው ሲባል አብርሃምም እንግዲህ ስራ ተጠርቶ አስቸኳይ ስራ ሊሄድ እንደሆነ ተናግሯል። ዲናም እንዴት እኔ ሚስት አይደለሁ አሁን በዚህ ሁኔታ ነው መስማት ያለብኝ? ቀድመህ ለምን አልነገርከኝም? በህይወትህ የመወሰን መብት የለኝም ወይ እያለች ነው። ግን ደግሞ አብርሃም መወሰን እንደሚችል ችግሩ ግን ይሄ አሁን ለሱም ቢሆን አስቸኳይ እንደሆነ ተናግሯል። ግዴታ ባለሀብቱ በቅርብ ከሀገር ስለሚወጣ ይህን ቀን መጠቀም አለብኝ እያለ ነው። ዲና እንደዛም ቢሆን በሌላው ነገር ስትመለስ በሰፊው እንነጋገርበታለን። ግን ደግሞ ይህም ቢሆን በጭራሽ ዛሬ ቁርስን ሳትበላ ከዚህ ቤት አትወጣም ብለዋለች። እሱም ለምንድን ነው? እኔ እኮ ስለቸኮልኩ ነው፣ ላለመብላት ፈልጌ ሳይሆን በጣም ቸኩያለሁ። በዚህ ሁኔታ ላይ ሆኜ መቆየት አልችልም፣ በጣም እቸኩላለሁ፣ ሰዓት የለኝም ብሏት ነበር። ግን ደግሞ ምንም ቢሆን ቁርሱን ሳትቀምስ ከቤት አትወጣም ብላ አስገድደዋለች። አብርሃምም እንግዲህ ከአቅሙ በላይ ሲሆን እሺ ብሎ ነበር። ግን ደግሞ ልዩ ምግቡን እንዳትበላ ብለዋለች። ልዩ ምግቡን እንዳትበላ ስትለው ሁላቸውም ተደናግጠዋል። ሴራችንን አቀብን ይሆን እንዴ? እቺ ተንከስ ሰምታን ይሆን እንዴ? እያሉ ባልና ሚስቱ መጨናነቅ ጀምረዋል ማለት ነው። በስተመጨረሻም እንግዲህ አብርሃም እሺ ብሎ ተቀምጦ ምግቡን ሊመገብ ሲል ስልክ ተደውሎለት ስልኩ ያለው 30 ደቂቃ ብቻ እንደሆነና በዚህ 30 ደቂቃ አዳማ መድረስ እንዳለበት ተናግሯል። እና አብርሃም ላልመጣ እችላለሁ፣ ላድር እችላለሁ ብሎ ሄዷል። በዚህን ጊዜ እንግዲህ አብርሃም የእውነት ይሄ ስራ አስቸኳይ ሆኖ ነው ወይስ ደግሞ ያቀደው ያሰበው ነገር ኑሮ ነው? እናም እንግዲህ አብርሃም ምናልባት ሁለት ቀን ወይም ከሁለት ቀን በላይ ሊፈጅብኝ ይችላል ብሏል። እናም እንግዲህ አብርሃም በዚህ ሁኔታ ስራ ሄድኩኝ ብሎ ከቤት ወጥቷል። ዲና ግን ወዲያው ቀመሯን እየቀመረች ነበር። ማርኮን እንግዲህ ልዩ ለምንድን ነው ምግቡን እንዳትመገብ ያለችው ነገር ስላሳሰበው እና ዶክተር ርብቃን ይህን ምግብ አንሹ ብሏት ነበር። ዶክተር ርብቃን ምግቡን አንስታ ክችን ውስጥ በወሰደች ጊዜ ልዩ ክችን ውስጥ ጠብቃት አምኜሽ ነበር፣ ሳምነሽ ዳግመኛ አልታመንሽም፣ ከዳሽኝ እያለቻት ነበር። ዶክተር ርብቃን በጭራሽ እንደምታስቢው አይደለም፣ ምንም የተፈጠረ ነገር የለም እያለች ለልዩ እያስረዳች ባለ ጊዜ ማርኮን እንግዲህ ተደብቆ መስማት ጀምሯል ማለት ነው። ጉዳዩን ሴራቸውን ልዩ እንዳወቀችባቸውና ዶክተር ርብቃም እንግዲህ በስትክክል መርዙን እንዳላደረገች አውቋል ማለት ነው።
እናም እንግዲህ በዚህን ጊዜ ልዩ በጭራሽ አላምንሽም፣ ያኔም እኮ አላረገውም ብለሽ ነበር፣ ስመጣ ግን እዚህ ክችን ውስጥ ያንን መድኃኒት አግኝቼዋለሁ፣ ስለዚህ በጭራሽ እኔ አንቺን ላምን አልችልም ከዚህ በኋላ እያለቻት ነው። አታምኒኝም? እኔን ካላመንሽኝ ምግቡን መኝ፣ እኔ ገዳይ አይደለሁም፣ እኔ ሰውን መርዳት እንጂ መግደል አልችልበትም። በዚህ አጣብቂኝ በዚህ ችግር ውስጥ ሆኜ እንኳን ራሴን እንጂ ማንም ሰው እንዲጎዳ አልፈልግም። ደግሞ አብርሃም በጣም መልካም ሰው ነው፣ እሱን መጉዳት በጭራሽ አልችልም እያለች እንግዲህ ዶክተር ርብቃ እኔን አታምኝም አይደል? አይንሽን እመኘው፣ ይኸው የአብርሃም የነበረው ምግብ ብላ የአብርሃምን ምግብ አንስታ ልትጎርስ ስትል እሺ በቃ ምኝሻለሁ ታይ እያለች አልነበር ልዩ? አይ እኔን ካላመንሽ አይንሽን ማመን አለብሽ ብላ ምግቡን ስትጎርሰው ልዩ እየተጨናነቀች ነበር። እና ከዛም በኋላ በቃ ምኝሻለሁ፣ ለተናገርኩሽ ቃላቶች በሙሉ ይቅርታ እያለች ነው። ግን ደግሞ ልዩ ልክ አላደረገችም። ለአብርሃም ቢያንስ እንኳን የሆነ ነገሩን እንኳን እንዲጠነቀቅ መናገር ነበረባት። ልዩ ለአብርሃም ብትነግረውና አብርሃም ነገሮችን በሚስጥር ይዞ ቢከታተል ኖሮ ዶክተር ርብቃም የባሰ እንደዚህ ሌላ ከባድ ችግር አትገባም ነበር። ርብቃ በአሁን ላይ በጣም ከባድና አጣብቂ ችግር ውስጥ ገብታለች። ማርኮን ሁሉንም ነገር ተደብቆ አውቋል። ስለ ልዩም ቢሆን ሁሉንም ነገር አውቋል። እና ማርኮን ተናዶ እየሄደ ሳለ እንግዲህ ስለ ሴራቸው ልዩ እንዳወቀችባቸው ነቅቷል። እንዲያወቀችባቸው ነግሯት ለዲና ነግሯታል። ማርኮን ለዲና ልዩን ማባረር እንዳለባት ተናግሯል። ግን ደግሞ በመመልክ ነው የምናባረት፣ ከዚህ ቤት ይች ልጅ ከወጣች ደግሞ እኛን ይጠራጠራል እያለ ነው። ግን ደግሞ ዲና አንዴውኑ ሌባ ነኝ ብላ በአንድ ቤቷ ስላመነች ምንም ችግር የለውም፣ ሰርቃም ልማዷ ተነስቶባት አባረርኳት እለዋለሁ፣ ይህ ያሳስበህ፣ ዲናን አባራት፣ ልዩን አስወጣታለሁ ብላለች። ማርኮንም እሷን አብርሃም ከመመለሱ በፊት ካስወጣሽ ሌላው ነገር ለኛ ቀላል ነው የሚሆነው፣ ምክንያቱም ሁሉንም ነገር አውቃለች። እሷን ደግሞ በማስፈራራት ብቻ ልናስቆም አንችልም እያለ ነው። የዶክተር ርብቃን ነገር ግን ለዲናን ነገራትም። ምን አስቦ ነው? እናም እንግዲህ ማርኮን ቀድሞ ከዶክተር ርብቃ ክፍሏ ውስጥ እየጠበቃት ነበር፣ አልጋዋ ላይ ፈርሰስ እያለ። ዶክተር ርብቃም ወደ ክፍሏ ስትገባ ማርኮንን አልጋዋ ላይ ስታገኘው እጅግ በጣም ተደናግጣ ነበር። ደግሞ ክፍሌ ውስጥ ምን ታደርጋለህ እያለችው ነው። እሱም ምንም እያደረግኩ አይደለም፣ ሙቪ እያየሁ ነው፣ ደስ የሚል ሙቪ እና ሙቪውን አብረን እንድንመለከት ብዬ ነው እያላት ነበር። እሷም ክፍሉን ለቃ እንዲወጣላት ብትጠይቀውም አይ ፊልሙን ነይ ከኔ ጋር ካላየሽ ብሏታል። እሷም ቀርባ ባየች ጊዜ ፊልም የነበረው የእሷን ቪዲዮ ይዞባት ነበር። እናም እንግዲህ በአብርሃም እንዳላደረገችው እና ሁሉንም ነገር እንዳወቀ በግልጽ ባይነግራትም ግን ደግሞ ማወቁን አሳውቋታል። አሁን ይሄን ቪዲዮ ለአባትሽ ብልክለት እዛው ጸጥ ይላል፣ አንቺስ ክብርሽ ይዋረዳል እያላት ነበር። እሷም በጭራሽ ይሄን ማድረግ አልችልም እያለችው ነበር። እኔ ለውሳኔ አንዴ ከቆረጥኩኝ ማንም ሊያስቆመኝ አይችልም። እኔ እኮ ማርኮን ነኝ፣ እድልሽን እየተጠቀምሽበት አይደለም። ስለዚህ እኔ ደግሞ ይሄን ቪዲዮ አሁን ለአባትሽ እልካለሁ እያለ እያስፈራራት ነበር። እሷም ይሄንን በጭራሽ ልታረግ አትችልም፣ አንተ ጭራቅ ነህ እያለችው ነው። እሱም ለአብርሃም መርዙን እንዳላደረገችው ሲነግራት እኔ በአብርሃም ላይ ይሄን ነገር ማድረግ አልችልም፣ አብርሃም እጅግ በጣም መልካም ሰው ነው እያለች እየተከራከረች ነበር። ግን ደግሞ ማርኮን እሱን እንግዲህ አንቺ ማንም የሚሉሽ ጥንባ ጠባቂ ነሽ፣ ማንም ብትባይ አዛኝ ነው የሆንሽው፣ ለራስሽ ሳትሆኚ ለሰው የምትከላከዩ ለምንድን ነው እያላት ነው። እናም በድጋሚ ይህን ነገር አንድ ስህተት ብትሰራ ሊገላት እንደሚችል በዛም ላይ ቪዲዮዋንም እንደሚበት ነው ነግሯት እንግዲህ ደብድቧታል ማለት ነው። እናም ዶክተር ርብቃ እጅግ በጣም ተናዳለች። ሁሉንም ነገር እንዳወቀ ስታቅ በጣም ተበሳጭታለች። በዚህ ቪዲዮ እያስፈራራ እስከ መቼ ድረስ ነው እስረኛው አድርጎ የሚያኖረኝ? በአብርሃም ላይም ይሄን ነገር ማድረግ አልችልም እያለች እጅግ በጣም እየተናደደች ነው። ዲና አንድ ጥሩ ያለችውን ሀሳብ አምጥታለች። ዲና አብርሃም እንግዲህ እዛው እንደሚቆይ ተናግሯል። እሱ 2 ቀን አለ እንጂ ከዛም በላይ ሊፈጅበት ይችላል። ስለዚህ ይሄ ቀን ማለት ደግሞ ለኛ የድል ቀናችን ነው እና ፈታ ማለት ይኖርብናል ብላለች። ከዚህ ቤት ከወጣን እኮ እዚህ ቤት ከሆነ ሁሉም ሰው እንትን ይለናል። ከዚህ ቤት ከወጣን ደግሞ እነ ልዩን ሰግቶ ነበረ፣ ግን ደግሞ ምንም የሚያሰጋ ነገር የለውም ብላለች። እናም እንግዲህ እንደ ልባችን እኛም ዘና ማለት ይኖርብናል፣ ከዚህ የተሻለ ቀን አናገኝም ብለዋለች። ከዚህ ጭንቀት ለመውጣት ግዴታ ወተን ዘና ማለት አለብን እያሉ ነው። ግን ደግሞ ማርኮን የልጆቹ ፎቶ ነገር አሳስቦታል። ዲናም ብትሆን ምናልባት ፎቶውን ስላላየው እንጂ ፎቶውን ቢያዩ ኑሮ እንደዚህ አይሆንም ነበር፣ እንደዚህ ጸጥ ሊለን አይችልም እያለች ነው። አብርሃም ግን የሆነ ነገር አውቆ ለነሱ እየቀመረ ይመስላል። የእውነት ስብሰባውን ተጠርቶ ላይሆን ይችላል።
አብርሃም ተንኮል አስቦ እነሱን በራሱ መንገድ ሊያጣራ ፈልጎ ካልሆነ በስተቀር የእውነት ስብሰባ ቢሆን ኑሮ ለዲና ቢያንስ እንኳን ከ2 ቀን በፊት ያወቀውን ከ1 ቀን በፊት እንኳን ያወቀውን ቢሆን ሳያሳውቃት ሊሄድ አይችልም ነበር። ሳቤላ አባቷ ጥሏት በመሄዱ እጅግ በጣም ከፍቷታል፣ ደብሯታል። እናም እንግዲህ አንድ ሀሳብ አምጥታለች። አብርሃምም የልጁን ነገር ለቤተሰቡ በሙሉ አደራ ብሏል። ልዩንም የሳቤላን ነገር አደራ ብሎ ሄዷል። እነ ማርኮንንም አደራ ብሏቸዋል። ግን ደግሞ እነሱ የራሳቸው እንጂ የእሱ ሳቤላ በጭራሽ ልታሳስባቸው አችልም። እናም እንግዲህ ልዩ ሳቤላ ጋር ቁጭ ብላ እየተጫወቱ ነበር። ሳቤላ ደብሯት ስለነበረ ከድብርቷ እንድትወጣ እያደረገች ነው። እናም እንግዲህ አንድ ሀሳብ አለኝ ብላታለች። ምግብ ላምጣልሽ ብላ ከሄደች በኋላ በዛው ቀርታለች። ይህም የሆነው ምንድነው? ዲና ቤተሰቡን ለማሳመን አሳማኝ የሆነ ዘዴ ያለኝ ብላለች፣ ከቤት ለመውጣት እንዲመቻቸው እና በዚህም ጊዜ እንግዲህ ተያይዘው ዲና ሀሳብ አለኝ ያለችውን ጥቁር ለብሳ እንግዲህ ወደነ ሳቤላ ክፍል ሄዳለች። ሳቤላ ክፍል በገባች ጊዜ ለልዩ የነበራት አመለካከት ጥሩ አልነበረም። ግን ደግሞ ሳቤላ የኔ ልጅ የኔ ውድ ልጅ ሀዘን ገጠመኝ ብላ አልቅሳለች። አክስቴ ሞታ ስትል አክስትሽን ገነት ያኖራት በጣም አዝናለሁ ብላለች። አይ እንደዚህ መሄድ ስላለብኝ ነው ስትልም ሳቤላን አሳምናት ይሆናል። ግን ደግሞ ልዩ እንዴት በዚህ ፍጥነት እንዴት አክስቷ እስከሞተች አብርሃም ከሄደ በኋላ በዚህ ፍጥነት ሰማች እያለች በየተጠራጠረች ነበር። እና ሳቤላም ምግብ ላምጣልሽ ብላ ከክፍል እንደወጣች የተመለከተችው ልክ አልነበረም። አሳምኛቸዋለሁ፣ አሳማኝ ምክንያት ነው የሰጧቸው፣ በጭራሽ ሊጠራጠሩን አይችልም ብላ በደስታ ስትቦርቅ ልዩ ተመልክታታለች ማለት ነው። ዲናም ቢሆን ዘንጦ ፋፍንትሽ ብለው እንግዲህ እነሱም የራሳቸውን ጊዜ ለማሳለፍ ከግቢ ወጥተዋል። ልዩ ተመልሳ ስትሄድ ሳቤላን ምግብ አመጣልሻለሁ ብላት በባዶ እጇ ነበረች። እንዴ ምግብ አመጣልሻለሁ ብለሽ አይደል እንዴ ወጣሽው ባለቻት ጊዜ እንግዲህ አንድ ሀሳብ አለኝ ብላት ነበር። ምንድነው ባለቻት ጊዜ ይህም ሀሳቧ ለማርዲያ ደውሎ ማርዲያን እንድትመጣ ማድረግ፣ ማንም ሰው እንደሌለ መናገር። ዶክተር ርብቃ ብቻዋን አንድ ክፍል ውስጥ እያበደች ነው እና ማርዲያም እንግዲህ ይህን ነገር ማረጌ ልክ አይደለም፣ ድንገት የሆነ ሰው ቢያኝስ፣ ድንገት ሰው ቢመጣስ ልክ አይደለም፣ ልተው ልቅር እያለች ግን ደግሞ ለልጇ ከዚህ የተሻለ ጊዜ የምትሰጥበት ጊዜ እንደሌላት ስታውቅ ወደ ቤት ገብታለች። ሳቤላም እጅግ በጣም ደስተኛ ሆናለች። ሳቤላም ልዩም ማርዲያም ሁላቸውም ተደስተዋል። ሳቤላ አንቺና እኔ እንዲሁም ልዩ ሆነን መች ነው እዚህ ቤት የምንኖረው ከአባቴ ጋር? ለምንድነው አብረን የማንኖረው? ለምንድነው ወደ ትምህርት ቤት የማትወስጂኝ? ለምንድነው የማታስጠኘኝ? እያለች ጥያቄ በጥያቄ እያደረገቻት ነበር። እሱም ቀን ቅርብ ነው፣ በቅርቡ እንደዛ ይሆናል ስትላት ቃል ገቢልኝ ብላ ማርዲያን ቃል አስገብታታለች። ልዩ በጣም ደስ ብሏት በምግብ አቅርበው አንድ ላይ እየተደሰቱ እየተመገቡ ሳለ ዶክተር ርብቃ ድንገት ወደ ታች ስትወርድ ዶክተር ርብቃ እንግዲህ ወደ እንግዳ ማረፊያ ክፍል በገባችበት ጊዜ እነሱ እየተጫወቱና እየተሳሳቁ ሲመገቡ ተመልክታለች። ወዲያውኑ እንዳየቻት የአብርሃም ሚስት መሆኗን አውቃ ነበረ። ግን ደግሞ ቃስ እያለች በቀረበቻቸው ቁጥር ድንገት እየተጎራረሱ እየተጫወቱ ሳለ ደስታቸውን ተመልክታ ፍዝዝ ባለችበት ልዩ ድንገት ዶክተር ርብቃን አይታታለች። ልዩ ብድግ ቁጭ እያለች ነው። ሳቤላም ተመልክታታለች። ዶክተር ርብቃ በእነሱ መደንገጥ እሷን መልሳ ደንግጣለች። አብርሃምስ ተመልሶ መጥቶ ማርዲያን ያገኛት ይሆን ወይስ ምን ሊፈጠር ይችላል የሚለውን በቀጣይ ክፍል የምንመለከት ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ